ህወሓት የቀድሞ ሰራዊቱን ወደ አማራ ክልል ድንበር ያስጠጋ ሲሆን አዳዲስ ሰልጣኞችን ደግሞ ከመጪው ጥቅምት ጀምሮ ከፋኖና ከኤርትራ ጦር ጋር ሆነን ብልጽግናን እንጥላለን ስለዚህ ዝግጅት ያስፈልጋል በሚል ወታደራዊ ስልጠና መጀመሩ ተነግሯል። በሌላ በኩል በአፋር ክልል ወታደራዊ ስልጠና የጀመረውን የህወሓት ተገንጣይ ክንፍ ከህወሓት የወጡ ከፍተኛ ጀነራሎች በስፍራው ተገኝተው መጎብኘታቸውን ለጉዳዩ ቅርበት ያላቸው ምንጮች ተናግረዋል። በዝርዝር ጉዳዩን እንመለከተዋለን። ተደብቆ የተገኘው የስምምነት ሰነድ በእጅጉ አነጋጋሪ ሆኗል። በከፊል የተፈረመ ሰነድ ነው። ውስጡ ጥብቅ ሴራ አለበት ተብሏል። ኢትዮጵያን እንደ ሀገር ጠልፎ ለመጣል የተደረገ ሙከራ ነው የሚሉም አልጠፉም። ዩናይትድ ኪንግደም ዩኬና ሌሎችም አካላት ነበሩበት ተብሏል። ይህንን ሚስጥራዊ ድርድርና ሰነድ የተመለከተ መረጃም ይዘናል፣ ተሰሙታላችሁ። የትግራይ ጉዳይ ፈታኝ ሁኔታ ውስጥ ይገኛል። መካረሮቹ እንደቀጠሉ ናቸው። የህወሓት መከፈል ጣጣው ሊያቆም አልቻለም። የተወሰኑ የፖለቲካ ሊቆች በደህንነት ስጋት ውስጥ ነን በሚል አዲስ አበባ መሆንን መርጠዋል። የተወሰነው የታጣቂ ክፍል ደግሞ ነፃ መሬት ወይም ሐራ መሬት በሚል ሸፍቶ ነፍጥ እየወለወለ ነው። በዚህ መሃል ምን ይደረግ፣ ምን አይነት መፍትሄስ ያስፈልጋል በሚል በትግራይ ውይይት ተካሂዷል። ጀነራል ታደሰ ወረደም በውይይቱ ላይ በመገኘት ያልተጠበቀ አማራጭ አቅርበዋል። በዝርዝር እንመለከተዋለን። በአማራ ክልል የተለያዩ አካባቢዎች በመንግስት ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። የፋኖ ኃይሎች የኮማንዶ ስልጠናዎችን ማስቀጠላቸውን ሲያሳውቁ በተለያዩ ስፍራዎች ጥቃቶች ደርሰዋል። በወሎ ግንባር ደግሞ መከላከያ ከሚሊሻ ጋር ግጭት ውስጥ መግባታቸው ተሰምቷል። ለምን የሚለውን ይዘናል። የብልጽግናው አገዛዝ በአዲስ አበባ ሚስጥራዊ ስብሰባ ጠርቷል። በኢሊሌ ሆቴል የተጠራው ሚስጥራዊ ስብሰባ ከባድ የተባለ ውሳኔ የሚተላለፍበት ነው ተብሏል። ጉዳዩን የተመለከተ መረጃም ይዘናል፣ ወደ እናንተ ይደመጣል። ሰላም ጤና ይስጥልን። በመላው ዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን፣ እስከ መጨረሻው ተከታተሉን። በአማራ ክልል የተለያዩ አካባቢዎች አሁንም በመከላከያና በፋኖ መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። በምዕራብ ጎንደር ቋራ አባይ ዳር ተብሎ በሚጠራው አካባቢ ዛሬም ውጊያው ለአራተኛ ቀን ቀጥሏል። በትናንትናው ዕለት በነበረው ውጊያ በሰላም አስከባሪዎችና በወታደሮች ላይ ጉዳት ደርሷል። በፋኖ ላይ የደረሰው ጉዳት አልታወቀም። ሞርተርን ጨምሮ 12 የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል ነው የተባለው። በዚህ የተበሳጩ የመንግስት ወታደሮች ተጨማሪ የእግረኛ ኃይልና ኮማንዶ በመያዝ ቦታውን ለመቆጣጠር ዛሬም ወደ አካባቢው ዘመቻ እያደረጉ ነው። አባይ ዳር ተብላ የምትጠራው ቀበሌ ወደ ሱዳን ለመሻገር ከሚያስችሉ ወሳኝ ገዢ መሬቶች አንዷ እንደሆነች ነው የመረጃ ምንጮቻችን የገለጹት። ይህ ቀጠና በኮማንዶ እንዲጠበቅ ስምሪት መሰጠቱን ተከትሎ ነው ከኮማንዶ ጋር ለአራተኛ ቀን የዘለቀው ውጊያ የፋኖ ኃይሎች የከፈቱት ተብሏል። ወደ ሱዳን ከሚያስወጡት ከነ ቁጥር 4 ቦታዎች ባሻገር ይህ አካባቢም በኮማንዶ ይጠበቅ የሚለውን ተከትሎ ነው እንግዲህ የኮሪደር ዘመቻው የቀጠለው ሲሉ የቀጠናው የመረጃ ምንጮቻችን ገልጸዋል። በሌላ በኩል በአዲስ አበባ ከባድ የተባለ ሚስጥራዊ ስብሰባ ተጠርቷል። በአዲስ አበባ ኢሊሌ ሆቴል የኦሮሞ ጀነራሎች የቀድሞ በመንግስትም በጡረታም ያሉና የተቃዋሚውም የኦነግ ባለስልጣናትን ጨምሮ እነ አባዱላ ገመዳ የሚገኙበት ስብሰባ በሚቀጥለው ቅዳሜ ይደረጋል ሲሉ የመረጃ ምንጮቻችን ገልጸዋል። የዚህ ስብሰባ ዓላማም ለሌላ ኃይል መጠቀሚያ የሆኑ የኦሮሞ ተወላጆች ብልጽግና ላይ ጦርነት መክፈት የለባቸውም፣ ኦሮሞን ማገዝ አለባቸው የሚል አጀንዳ እንዳለው ነው የተነገረው። ይህንን ተከትሎም በድርድር ከአብይ ጎን እንዲሰለፉ ማድረግ አለብን በሚል የቀድሞና ያሁን የኦሮሞ ተወላጅ ጀነራሎችና ባለስልጣናት ጥብቅ የተባለ ስብሰባ በኢሊሌ ሆቴል ለማድረግ ቀነቀጠሮ ይዘዋል። በሌላ በኩል ሰሞኑን ኢሳያስ አፈወርቂ የተናገሩት ጉዳይን በተመለከተ እንደዚሁ በዚህ ስብሰባ ላይ ተነስቶ ውይይት ይደረግበታል ነው የተባለው። ሴሜቲክና ኩሽቲክ የሚል የኃይል አሰላለፍ ይዘው የመጡት ኢሳያስ አፈወርቂ
ሴሜቲክ በሚል ኃይል እያሰባሰቡ ነው። ምን ማድረግ አለብን በሚል እንደዚሁ በዚህ ጉዳይም ይነጋገራሉ ሲሉ የመረጃ ምንጮቻችን ገልጸዋል። የሰሞኑን የፕሬዝዳንት ኢሳያስ አፈወርቂን ንግግር ተከትሎ የተለያዩ የኦሮሞ ፖለቲከኞች በመደበኛ መግለጫዎች እንዲሁም በተቃውሞ የአቋም ፊርማዎች እንደዚሁ ይህንን እያሳወቁ ነው የሚገኙት። ከነዚህ መካከል ባለፈው ከ85 በላይ የኦሮሞ ልሂቃን በጋራ ፊርማ ይህንን ኦሮሞማ የሚለውን የኢሳያስ አፈወርቂን አገላለጽ በተመለከተ በኦሮሞ ሕዝብ ላይ የተሰነዘረ የጥላቻ ንግግር ነው በሚል ፊርማ አሰባስበው ቅሬታቸውን መግለጻቸው ይታወቃል። በዚህ ጉዳይ ላይ ከዛ ቀደም ብሎ ኦነግም ሌሎች የፖለቲካ ድርጅቶችም መግለጫ መስጠታቸው ይታወቃል። አሁን ደግሞ ኤርትራ ከዚህ ጋር በተያያዘ በድጋሜ ምላሽ ሰጥታበታለች። በዚህም መሰረት በቅርብ ጊዜ የብልጽግናው መሪዎች በሚያራምዱት የፖለቲካ አመለካከት የተሰየመ እንጂ የኦሮሞን ሕዝብ አይወክልም በማለት ነው በድጋሜ ኤርትራ ጉዳዩን በተመለከተ ያሳወቀችው። የኤርትራው የማስታወቂያ ሚኒስትር አክለውም ትክክለኛ መንገድ የሚሆነው ፊት ለፊት መነጋገርና ከሚመለከታቸው የኤርትራ አቻዎቻቸው ጋር መነጋገር ውይይት ማድረግ ነው የሚበጀው በማለት እንደዚሁ ለልሂቃን ቅሬታ ምላሻቸውን ሰጥተዋል። ወደ አማራ ክልል መረጃዎች ስንመለስ በሰሜን ወሎ መርሳ አካባቢ በሚሊሻና በመከላከያ መካከል ግጭት ተፈጥሯል። መከላከያ በህዝብ እንዲጠላ እየተደረገ ያለው በሚሊሻ አማካኝነት ነው። ስለዚህ ከሚሊሻ ጋር ግዳጅ አንሄድም በሚልና ቂም በቀል እየፈጸማችሁ ህዝቡ መከላከያን እንዲጠላ እያደረጋችሁ ነው በሚል በሚሊሻ ላይ መከላከያ ግምገማ ማቅረቡን ተከትሎ ነው እንግዲህ ሚሊሻዎቹ ምላሽ ሰጡት። በመርሳና አካባቢው ከ125 በላይ ንጹሃን ሰዎችና የጉልበት ሰራተኞች ተገድለዋል። ይህ የሆነው ደግሞ በሚሊሻዎች ነው። ይህ ግድያ የተፈጸመው በሚል መከላከያ ለህዝቡ ይህን ሪፖርት አቀርበዋል። ከዚህ ድርጊታቸው የማይቆጠቡ ከሆነ ሚሊሻዎቹ ኃላፊነቱን ይወስዳሉ ሲሉ የመከላከያ ኃይሎች ግምገማ አቅርበዋል። ሚሊሻዎቹም ይዋዝ አይደሉም ምላሽ ሰጥቷል ነው የተባለው። ሚሊሻዎቹ እኛ የገደልነው መንግስትና እናንተ በሰጣችሁን ትዕዛዝ አይደለም ወይ? ግደሉ ስትሉን አለመግደል አንችልም፣ እናንተ ትገድሉን አልነበረም ወይ ባንገል? ስለዚህ ይህ ትዕዛዝ ተሰጥቶን ነው የገደልነው። ከናንተ በላይስ ደግሞ የገደላለ ወይ? ስንቱን ከፊታችን ላይ ስትገሉት አይተን የለ? ዛሬ ምን ተገኝቶ ነው እኛን ገዳይ እናንተ ደግሞ ንጹህ መስላችሁ ለመቅረብ ያሰባችሁት? በሚል ሚሊሻዎቹ ምላሽ ሰጥተዋል። በዚህ ጉዳይም ንትርክ ውስጥ መግባታቸውን ነው የመረጃ ምንጮቹ የሚገልጹት። ጉዳዩን ህዝብ ያወቀው ሲመጣ እናንተ ከደሙ ንጹህ ነን ማለታችሁ ተገቢ አይደለም በሚል ሚሊሻዎቹ ምላሽ ሰጥተዋል። ይህንን የተናገሩ የሚሊሻ አባላት እንግዲህ በመከላከያ ታስረዋል የሚል መረጃ ነው የወጣው። መርሳና አካባቢው በንጹሃን ላይ ለተፈጸሙ ግድያዎች ደግሞ ሌላ ተጨማሪ መረጃ ወጥቷል። ከሚሊሻዎቹ ባሻገር የአካባቢው አስተዳዳሪ የነበሩ የተወሰነ ጊዜ ብልጽግና ከተጠቀመባቸው በኋላ ከኃላፊነት ያነሳቸው የቀድሞው የመርሳ ኮማንድ ፖስት አመራር የነበረው ኮሎኔል አህበ የተባለው አጠቃላይ ወጣቶቹ እንዲገደሉ እንዲረሸኑ በአካባቢው ኮማንድ ፖስቱን ይመራ በነበረበት ጊዜ ለመከላከያ ትዕዛዝ በመስጠት ከ123 በላይ ወጣቶች እንዲገደሉ ተደርጓል ነው የተባለው። ይህንን ተከትሎ መርሳ አካባቢ ወታደራዊ ውጥረቶች ተከስተዋል ተብሏል። በሌላ መረጃ በጠለምት ቀጠና ሁለተኛው የነጌታቸው ረዳ የነጻ መሬት የወታደራዊ ካምፕ ተከፍቷል ተባለ። እምባ ማድሪ ተብሎ የሚጠራው አካባቢ ወታደራዊ ካምፕ ተቋቁሟል። ከነ ደብረጽዮን ቡድንም እንታገላለን የሚሉ በርካታ የህወሓት ታጣቂዎች እንዲሁም ደግሞ የህወሓት ወጣቶች እየመጡ በዚህ ካምፕ ወታደራዊ ስልጠና ጀምረዋል ነው የተባለው። በተመሳሳይ በአፋር ክልል ወታደራዊ ስልጠና የጀመረውን የህወሓት ተገንጣይ ክንፍ ከህወሓት የወጡ ከፍተኛ ጀነራሎች በስፍራው ተገኝተው መጎብኘታቸውን ለጉዳዩ ቅርበት ያላቸው ወገኖች ገልጸዋል። የህወሓትን ለሁለት መሰንጠቅ ተከትሎ ከነ ደብረጽዮን የተገነጠለውና በነጌታቸው ረዳ ይመራል የተባለው ቡድን
በአፋር ክልል ሰራዊት ማደራጀትና ወታደራዊ ስልጠና መስጠት መጀመሩ በስፋት ይነገራል። ከሰሞኑ ደግሞ ከህወሓት የወጡ ከፍተኛ ወታደራዊ አመራሮች ቡድኑ ስልጠና በሚወስድበት የአፋር ክልል ተገኝተው መጎብኘታቸው ተሰምቷል። በአፋር ክልል በሚገኝ ነፃ መሬት ወታደራዊ ስልጠና የጀመረውን የህወሓት ተገንጣይ ክንፍ በስፍራው ተገኝተው ከጎበኙት ከፍተኛ ወታደራዊ አመራሮች መካከል ጀነራል ጻድቃን ገብረትንሳኤና ጀነራል ንጉስ አበጀ ወይም ወዲራያ እንደሚገኙበት የደረሰን መረጃ ያሳያል። ከዚህ ቀደም በአፋር ክልል የትጥቅ ትግል ለማድረግ እንቅስቃሴ ጀምሯል የተባለውን የህወሓት ተገንጣይ ቡድን የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ጀነራል ሳሞራ የኑስ በስፍራው ተገኝተው ጎብኝተዋል ተብሎ ተዘግቦ ነበር። ይሁንና እኔ በትግራይ የእርስ በርስ መተማማትን አልደግፍም፣ ቡድኑንም አልጎበኘሁም በማለት ጀነራል ሳሞራ ዜናውን ማስተባበላቸው ይታወሳል። በሌላ በኩል በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ከኤርትራ ጋር ግንኙነት መጀመሩና ጽምዶ የተሰኘ የኤርትራና የህወሓት ወታደራዊ ፖለቲካዊ መሪዎችንና የሚዲያ ባለሙያዎችን ያካተተ ጥምረት መፈጠሩን መረጃዎች ያመለክታሉ። በትግራይ ፖለቲካ ውስጥ በተፈጠረው የልሂቃን ክፍፍል ምክንያት ከህወሓት የወጡ የቀድሞ ታጣቂዎች፣ ፖለቲካዊና ወታደራዊ መሪዎች እንዲሁም የሚዲያ ባለሙያዎች ለሁለት ጎራ ተከፍለው የሚያደርጉት ፍትጊያ ወዴት ሊያመራ ይችላል የሚለው ጉዳይ ብዙዎችን ማነጋገር ከጀመረ ሰነባብቷል። በሌላ መረጃ ጀነራሉ ያልተጠበቀ የመፍትሄ ሐሳብ አቀረቡ። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳና ጓዶቻቸው ከትግራይ ለቀው መውጣታቸውን ተከትሎ የትግራይ ውጥረት አሁንም እንደቀጠለ ነው። ከዚሁ ጋር በተያያዘም ከትግራይ የቀድሞ ተዋጊዎች መካከል የተወሰኑት አፈንግጠው በመውጣት የትጥቅ ትግል ለማድረግ እንቅስቃሴ ላይ ናቸው የሚሉ መረጃዎችም እየወጡ ይገኛሉ። የህወሓት ለሁለት መከፈል መዘዙ ቀስ በቀስ እየተከተለ ነው። ነገሮች ተባብሰው ሌላ መልክ ከመያዛቸው በፊት ከወዲሁ መፍትሄ ብናፈላልግ ይሻላል የሚለው ሐሳብ መንሸራሸር ጀምሯል። ክልሉ በዘርፈ ብዙ ችግሮች ውስጥ ይገኛል። በትናንትናው ዕለትም አሁን ላለው ውጥረት ምን አይነት መፍትሄ ያሻል በሚል የሃይማኖት አባቶችን ጨምሮ የተለያዩ የህብረተሰብ ክፍሎች ውይይት እያደረጉ መሆኑ ታውቋል። በዕለቱም ጀነራል ታደሰ ወረደ ተገኝተው ሐሳባቸውን ሰጥተዋል። የክልሉን የሃይማኖት አባቶችና በጉዳዩ ዙሪያ ያገባናል የሚሉትን አካላት ያነጋገሩት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ አሁን ያለውን የትግራይ ችግር በነፍጥ መፍታት አይቻልም ነው ያሉት። መፍትሄው ሰላማዊ ንግግር ነው። ለዚህም የሃይማኖት አባቶች ሚናችሁን ልትወጡ ይገባል፣ ብሔራዊ ውይይትም መደረግ ይኖርበታል ሲሉ መናገራቸውንም የክልሉ መገናኛ ብዙሃን ባሰራጩት መረጃ አመልክተዋል። ተወያዮቹም በትግራይ በተፈጠረው ችግር ክልሉን ጥለው የወጡ ፖለቲከኞች ተመልሰው ሁሉን አሳታፊ ውይይት ሊደረግ ይገባል በማለት ሐሳብ ያቀረቡ መሆኑ ታውቋል። የህወሓትን ለሁለት መከፈል ተከትሎ ለደህንነታችን ያሰጋናል የሚሉ በርካታ ፖለቲከኞች ትግራይን ጥለው በመውጣት ብዙዎቹ በአዲስ አበባ ይገኛሉ። የፖለቲከኞቹ ከትግራይ መውጣትና የታጣቂዎቹ ማፈንገጥ የክልሉን ፖለቲካ ውጥረት ውስጥ ከቶታል። አሁን ውጥረቱን ለማስወገድ ምን ይደረግ የሚለው ጉዳይ በትግራይ ዋናው መነጋገሪያ አጀንዳ ሆኗል። በመጨረሻም ተደብቆ የከረመው አደገኛ የድርድር ሰነድ ወጥቷል። ተደብቆ የከረመው አደገኛ የድርድር ሰነድ ይፋ ሆኗል። የመረጃው ባለቤት ሚድል ኢስት ሞኒተር ነው። ይህ ድርድር በተቀመጠው ሰነድ ተሳክቶ ቢሆን ኖሮ በአሁኑ ወቅት ያለው ታሪክ ሌላ መልክ በያዘ ነበር። ነገር ግን አልሆነም። ነገሩ ከግብጽና ከአባይ ጋር የተያያዘ ነው። የግብጽ መንግስት ከአባይ ውሃ ጋር በተያያዘ የኢትዮጵያን መንግስት በማግባባት እጅ በመጠምዘዝና በዲፕሎማሲያዊ ጫና አንድ አደገኛ ሰነድ አዘጋጅቶ ሊያስፈርም የነበረ መሆኑ ታውቋል። ይህንን ሰነድ የኢትዮጵያ መንግስት እንዲፈርም በማድረጉ ረገድ የእንግሊዝ መንግስትም ከጀርባ ሆኖ የራሱን ጫና ሲያሳድር የቆየ መሆኑን ሚድል ኢስት ሞኒተር ከእንግሊዝ ብሔራዊ አርካይቭ አገኘሁት ባለው መረጃ አስታውቋል። ግብጽ ይኸው ሰነድ እንዲፈረም ስታግባባ የነበረው በጊዜው በኢትዮጵያና በላይኞቹ የአባይ ተፋሰስ ሀገራት ተከታታይ ድርቅ መከሰቱን ተከትሎ ምናልባትም ሀገራቱ በአባይ ላይ የልማት ፕሮጀክቶችን የሚሰሩ ከሆነ
የበለጠ የውሃ እጥረት ውስጥ ልገባ እችላለሁ በሚል ስጋት ነበር። እንደዚሁ የሚድል ኢስት ሞኒተር ዘገባ ከሆነ በወቅቱ የነበረው የኢትዮጵያ መንግስት በእንደዚህ አይነት ድርድር ውስጥ አባይን በተመለከተ ፊርማዬን ማኖር የሚችልበት ሁኔታ የለም በማለት አቋሙን ገልጿል። አንዱ መንግስት የፈረመው ፊርማ የሀገር ስምምነት ተደርጎ ስለሚቆጠር የትኛውም መንግስት ቢቀየር ያ የስምምነት ፊርማ ገዢ ሆኖ ስለሚቀጥል በጊዜው ያ ሰነድ ተፈርሞ ቢሆን ኖሮ አሁንም ድረስ ግብጽ የምታነሳው የመከራከሪያ ሰነድ ሆኖ በቀጠለ ነበር። እንደ ሚድል ኢስት ሞኒተር መረጃ ከሆነ ግብጾች ይህንን ሰነድ ይዘው ብቅ ያሉት የዛሬ 32 ዓመት አካባቢ ነበር ይላል። የተወደዳችሁ አድማጭ ተመልካቾቻችን ከተለያዩ ታማኝ መረጃ ምንጮች የደረሱን አሁናዊ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።